ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መስከረም 22 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ኮሪደር ልማትን ለሚያጣጥሉ ሀገራትና ቡድኖች ጆሮ መስጠት አያስፈልግም ማለታቸውን በቡታጅራ ከተማ ሁከትና ብጥብጥ አስነስተዋል ያላቸውን 47 ተጠርጣሪዎችን በቁጥጥር ስር መዋሉን የምስራቅ ጉራጌ ዞን ፖሊስ ማስታወቁን እንዲሁም በአረርቲ ማርያም ቤተክርስቲያን የደረሰው የርብራብ መደርመስ አደጋ የ14 ዓመት የቆየ እንጨት ከመጠቀም ጋር ተያይዞ መምጣቱንም ፖሊስ መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር እኔ ራቢያ ከድር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ኮሪደር ልማትን ለሚያጣጥሉ ሀገራትና ቡድኖች ጆሮ መስጠት አያስፈልግም አሉ። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ መስከረም 22 ቀን 2018 ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን አገራትና ቡድኖች አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በርካታ ከተሞች እያካሄደ ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ አገራትና ቡድኖችን የእናንተን ስራ ስሩ ይህ ለኛ ተውልን ሲሉም አሳስበዋል። መንግስታቸው ያከናወነ ያለው የከተማ ማስዋብ ስራ በሚቀጥሉት ቢበዛ 15 እና 20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርገው ማስገንዝበዋል። ጠቅላይ ሚኒስትሩ ለአፍሪካ ለኢትዮጵያ የጨቀየ ነገር ያላማረ ነገር ይበቃል ብለው የሚያስቡ ሀገራት ግለሰቦችና ቡድኖች ስራችንን በደስታ አያዩትም ያሉ ሲሆን ለእንደዚህ አይነቱ ደግሞ ጆሮ መስጠት አያስፈልጉም ሲሉ ተናግረዋል። አንደኛ እነሱም ላይ ጥያቄ እየፈጠረባቸው ነው እንኳን እናንተ አፍሪካ እያደገ ነውና ለምን አትስሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ ሲሉም ተደምጠዋል። ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ የጀንን የሚያስፈልገን የሚጠቅመንን እኛንም እናቀው የጀን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር። ወደ ሶማሌ ክልል የተጓዙ ጠቅላይ ሚኒስትር አብይ በክልሉ መዲና ጅጅጋ የተከናወኑ የኮሪደር ልማት ፕሮጀክቶችና የአዳዲስ ቤቶች ግንባታ መጎብኘታቸውን አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውንም ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል። ጠቅላይ ሚኒስትሩ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባ ኢንዱስትሪን በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል። ይሄ ጭስ አልባው የሚባለው የቱሪዝም ሴክተር ደግሞ አሁን እንኳን በሀገር ደረጃ ውጤቱ እየታየ ነው ያለው። እንግዲህ ሰምታችሁ ከሆነ ጅጅጋ ላይ 30 ገደማ ሆቴሎች የተገነቡ ናቸው። ይሄ የገበታ ለሀገር ስራችን ምናልባት በ3 ወር 4 ወር ሊመረቅ ይችላል። የገበታ ፕሮጀክት መቼም በየከተማው እያመጣ ያለው ተጨማሪ ቫልዩ በጣም የሚገርም ነው። አሁን በሶማሌ ክልል ውስጥ በእንደዚህ ያለ ጽዳት፣ በእንደዚህ ያለ ላንድስኬፕ ስራ፣ በእንደዚህ ያለ ስፋት እንኳን ሆቴል ቀርቶ ሰፈርም አይገኝም። እያመጣ ያለው ቫልዩ ሲቪሊቲ ነው። ያኗኗር ዘዬ፣ ያገነባብ ዘዬ አንድ ሰው ምን አይነት የኑሮ ደረጃ ቢኖር ምቹና ተገቢ እንደሆነም ጭምር ትምህርት እያመጣ ነው ያለው። በቡታጅራ ከተማ ሁከትና ብጥብጥ አስነስተዋል ያላቸውን 47 ተጠርጣሪዎች በቁጥጥር ስር መዋሉን የምስራቅ ጉራጌ ዞን ፖሊስ አስታወቀ። የምስራቅ ጉራጌ ዞን ፖሊስ እንዳስታወቀው በባለፈው እሁድ በቡታጅራ ከተማ የተካሄደውን ሁከትና ብጥብጥ ተከትሎ እጃቸው አለበት በሚል የጠረጠራቸውን እየያዘ እንደሚገኝም አስታውቋል።
የዞኑ ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል እንዳሉት ተጠርጣሪዎቹ የተያዙት በከተማው ተፈጥሮ በነበረው ሁከት በቀጥታና በተዘዋዋሪ ተሳትፈዋል በሚል በመጠርጠራቸው ነው። ፖሊስ እስካሁን 47 ተጠርጣሪዎችን በመያዝ ምርመራ መጀመሩን ነው ኢንስፔክተር ሙሰማ የገለጹት። 3 ሰዎች ከሞቱበት ሌሎች 4 ሰዎች ደግሞ ከቆሰሉበት ከባለፈው እሁድ ሁከት በኋላ አሁን ላይ የከተማ ወደ መደበኛ እንቅስቃሴ መመለሱን ዶቼቬሌ አነጋገርኳቸው ያላቸውን የከተማ ነዋሪዎች ተናግረዋል። በከተማዋ በተቀሰቀሰው ሁከት የፌደራልና የክልል የጸጥታ አባላት ባደረጉት ጥረት የከፋ ጉዳት ሳይደርስ በቁጥጥር ስር መዋሉንም ፖሊስ ጨምሮ አስታውቋል። አሁን ላይ በከተማው ተጥሎ የነበረው የሰዓት እላፊ ገደብ መነሳቱን አገልግሎት ሰጪ ተቋማት ሙሉ ለሙሉ ወደ ስራ መግባታቸውንም የፖሊስ አዛዡ ጠቅሰዋል። አሁን ላይ ተፈጥሮ የነበረው አለመግባባት በውይይት ለመፍታት በየደረጃው ከሚገኙ የህብረተሰብ ክፍሎች ላይ ህዝባዊ ውይይት እየተካሄደ እንደሚገኝ የቡታጅራ ከተማ አስተዳደርም አስታውቋል። ባለፈው ቅዳሜና እሁድ ሲናኖ ሴራ ከተባለ የባህላዊ ሽምግልና የባለቤትነት ጥያቄ ጋር ተያይዞ በከተማ ሁከትና ብጥብጥ ተፈጥሮ እንደነበርም መዘገባችን አይዘነጋም። በአረርቲ ማርያም ቤተክርስቲያን የደረሰው የርብራብ መደርመስ አደጋ 14 ዓመት የቆየ እንጨት ከመጠቀም ጋር ተያይዞ የመጣ መሆኑን ፖሊስ ገለጸ። በአረርቲ ቅድስት ማርያም ቤተክርስቲያን በእንጨት ርብራብ መደርመስ በርካቶች ሞትና ጉዳት የደረሰው መወጣጫ እንጨቱ 14 ዓመት የቆየና የበሰበሰ መሆኑ ነው ሲል የምንጃር ሸንኮራ ወረዳ ፖሊስ አስታውቋል። የወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው 14 ዓመት አይደለም 5 ዓመትም ሊያገለግል የማይችል በዝናብ እየበሰበሰ የቆየ የእንጨት መወጣጫ ሆኗል ሲሉ መናገራቸውንም ቲኪቫ ኢትዮጵያ ዘግቧል። ማንኛውም ሰው የትኛውን ቦታ ካደጋ መማርና ተሞክሮ መውሰድ አለበት ያሉት ኢንስፔክተሩ ለ14 ዓመት የቆየና መሰላል መጠቀም ለእንደዚህ አይነት አደጋ ይዳረጋል ብለዋል። የመወጣጫ እንጨቱ የቆየ መሆን ለደረሰው አደጋ መንስኤ ስለመሆኑ የተጠየቁት የአረርቲ ከተማ ከንቲባ አቶ ተሻለ ጥላሁን ግን እንጨቱ ቢቆይም እየታደሰ ነው ለአገልግሎት የሚውለውም ብለዋል። ከንቲባው እንጨቱ በየጊዜው እየታደሰ ለተለያዩ አገልግሎቶች የሚሰጥ ነው ሲሉም ገልጸዋል። አክለውም በየጊዜው እየተጠናከረ የሄደ ነው እንጂ የእንጨቱ መሰረት ከተሰራ ቆይቷል፣ ግን ደግሞ ዋናው መሰረታዊ ጭብጥ ባለሙያዎች እላዩ ላይ ነው የሚውሉት የተደረመሰውን መሸከም ከሚችለው አቅም በላይ ስለሆነ ብቻ ነው ብለዋል። ከንቲባው የአደጋው ምክንያት በጣም በርካታ ህዝብ ተሸክሞ ስለነበረው ሲሉ ማክለዋል። በሌላ በኩል የሟቾች ቁጥርን በተመለከተ ኢንስፔክተር አህመድ እየጨመረ ይሄዳል ብለን እንጠብቃለን፣ ኮማ ውስጥ ያሉ ወደ ሆስፒታል እየሄዱም አሉ ሲሉ ተናግረዋል። የመሰበር አደጋ ያጋጠማቸው ሰዎች በግል ለማሳሸት ወደ ወጌሻ እየተወሰዱ የሞቱ እንዳሉም ሰምተናል ብለዋል። አንጋፋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን አባይ ቴሌቪዥን ከቅርብ ሰዎች አረጋግጧል። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ የነበረች ሲሆን በተለይም የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ በሚሉ ታዋቂ ስራዎቿም ትታወቃለች። እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረኮች ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎቷ በመድረክ ካሳዩ አንጋፋ ከያንያን መካከልም አንዷ ናት። ከቲያትር በተጨማሪም በርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። አባይ ቴሌቪዥን በአርቲስቷ ህልፈት የተሰማውን ሐዘን ገልጾ ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ መጽናናትን ተመኝቷል። በአሜሪካ በቀጣዮቹ 2 ቀናት ውስጥ በርካታ የፌደራል ሰራተኞች ከስራ እንደሚሰናበቱ ዋይት ሃውስ አስታወቀ። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናት ውስጥ በርካታ የፌደራል ሰራተኞች ከስራ እንዲሰናበቱ ማድረግ እንደሚጀመር ዋይት ሃውስ አስታውቋል። ኮንግረስ ውስጥ የሚገኙ ሪፐብሊካኖችና ዴሞክራቶች እስከ ትናንት ሌሊት ድረስ በሀገሪቱ ዓመታዊ በጀት ላይ ሳይስማሙ በመቅረታቸው የተነሳ መንግስት መስሪያ ቤቶች ስራ ማቆም ጀምረዋል። በበጀት አለመስደቅ ምክንያት የወጣውን የመንግስት አገልግሎቶች መቋረጥ ለማስቆም በሚል ሲካሄድ የነበረው ድምጽ የመስጠት ሂደትን በተጀመረ በሰዓታት ውስጥ
እንዲቆም መደረጉም ተገልጿል። ይህንን ተከትሎም የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊራዘም እንደሚችል የተዘጋ ሲሆን በመቶ ሺዎች የሚቆጠሩ ሰራተኞች የመባረር ስጋት ውስጥም ወድቀዋል። ሁኔታው የሀገሪቷን ኢኮኖሚ በቢሊየን የሚቆጠር ዶላር ኪሳራ ውስጥ እንደሚከታትም ተፈርቷል። የአሜሪካ መንግስት መስሪያ ቤቶች ቢዘጉም እንደ የድንበር ጥበቃና ወታደሮች ያሉ ወሳኝ ሰራተኞችን ለጊዜው ያለ ክፍያ ስራቸውን ያከናውናሉም ተብሏል። ወሳኝ ያልሆኑ ተብለው የሚመደቡ ሰራተኞች ደግሞ ያለ ክፍያ እረፍት እንዲወጡም ይደረጋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፕሬስ ሴክሬታሪዋ ካሮላይት ሌቪት ጋር በመሆን ረቡዕ ዕለት በዋይት ሃውስ ለጋዜጠኞች በሰጡት መግለጫ የፖለቲካ ጨዋታ ውስጥ ገብተዋል ያሏቸውን ዴሞክራቶችም ወቅሰዋል። ይህ ጉዳይ በአሜሪካ ሕዝብ ላይ ስለሚያመጣው ጉዳት ተጨንቀው ከሆነ መጨነቅ አለባቸው። ማድረግ ያለባቸው መንግስቱን መልሶ ስራ ማስጀመር እንጂ ምላሽ የሚሰጥበት መንገድ ላይ ቅሬታ ማቅረብ አይደለም ብለዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን